ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ጂኦግራፊ ከዩኒት 1 የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 40 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው ቤዝድ ኦን ዩኒት 1 ማለት ነው። ከሞጁላቱ ከዩኒት 1 ዘ ሳይንስ ኦፍ ጂኦግራፊ ከሚለው ምዕራፍ የተወጣጡ ጥያቄዎች ናቸው። ፈንዳሜንታሊ ተማሪዎች እነዚህን ጥያቄዎች እናዘጋጅ ለእናንተ ለሪሜዲያል ናሽናል ኤግዛም እንዲያግዛችሁ በዛ መልኩ ያዘጋጀንላችሁ ጥያቄዎች ናቸው። ምዕራፎችን በደንብ አድርጋችሁ ካነበባችሁ በኋላ እንደዚህ ጥያቄዎችን በተደጋጋሚ መስራታችሁ ሞር ለኤግዛም ስለሚያዘጋጃችሁ ነው። እናም ለዛ ብለን ነው እነዚህ ጥያቄዎች ያዘጋጀንላችሁ። በተደጋጋሚ በዚህ የዩቲዩብ ቻናል እንደዚህ ጥያቄ ያዘጋጀን ለእናንተ እንሰራላችኋለን። ይህን ፒዲኤፍ የምትፈልጉ እንደዚህ የተለያዩ የሪሜዲያል መረጃዎችን የሪሜዲያል ማቴሪያሎች እንደዚህ የቪዲዮ ሊንኮችን የምትፈልጉ ከሆነ ቴሌግራማችን @remedial focus ላይ ታገኛላችሁ። ጥያቄ አስተያየታችሁን ኮሜንት ላይ በዚህ ቪዲዮ ኮሜንት ላይ ጽፉልን። እንደዚህ ቪዲዮን ከወደዳችሁ ለጓደኞቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ኦኬ ሌትስ ስታርት። ከመጀመሪያው ጥያቄ ስንጀምር የመጀመሪያው ጥያቄ ምንድነው የሚለው which of the following philosophical ideas stated the human activity are controlled by the environment? የትኛው ነው የሁማን አክቲቪቲ በኢንቫይሮንመንት ኮንትሮል ይሆናል የሚለውን ፊሎሶፊካል የሚገልጽልን? A. Environmental possibilism, B. Quantitative evaluation, C. Environmental determinism, D. Applied geography. የትኛው ነው ይሄን ሐሳብ የሚገልጽልን? ተማሪዎች ቪዲዮን ፖዝ አድርጋችሁ እኔ 3 ሰከንድ ሰጥቻለሁ። እናንተ ቪዲዮን ፖዝ አድርጋችሁ ቀድማችሁ ብትሰሩ ሞር የተሻለ ይሆናል። ትክክለኛ መልሳችን የሚሆነው C. Environmental determinism basically ምን ይገልጽልናል? ናቹራል ኢንቫይሮንመንት እኛን ዲክቴትስ ሂውማን አክቲቪቲ የሚለውን ይገልጽልናል። ያን ሐሳብ ኢንፋሳይዝ ያደርጋል። የሰው ሞር በአሁን ጊዜ ሐሳብ ሪጀክት ይደረጋል። በአብዛኛው ጂኦግራፈሮች ተቀባይነት የሌለው ሐሳብ ነው የኢንቫይሮንመንታል ዲተርሚኒዝም ቢኮዝ አብዛኛው የሱ ሐሳብ ለኢንቫይሮንመንት በአብዛኛው በአሁኑ ሰዓት ተቀባይነት ያለው የኢንቫይሮንመንታል ፖሲቢሊዝም ለሰው ልጆች ምርጫ፣ ለሰው ልጆች ክሬቲቪቲ ነገሮችን የመቀየር አቅም ሞር ያን አጽንኦት ይሰጣል። ለዛ ቫልዩ ስለሚሰጥ ዋጋ ስለሚሰጥ ሞር ኢንቫይሮንመንታል ፖሲቢሊዝም ነው። ግን ኢንቫይሮንመንታል ፖሲቢሊዝም ተቀባይነት ይኖረዋል በአሁኑ ጊዜ በአብዛኛው። ኢንቫይሮንመንታል ዲተርሚኒዝም ሪጀክት ወይም ከሚተችበት ዋናው ምክንያት አንዱ እኛ በመጥፎ አካባቢዎች ላይ ሰዎች ኢንቫይሮንመንቶች ላይ ለምሳሌ በበረሃዎች ላይ አካባቢ የሚኖሩ ሰዎች ደሃ የመሆን እድል ነው ያላቸው። ትሮፒካል አካባቢ ምናምን በሽታ የሚበዛባቸው አካባቢ። በተቃራኒው ደግሞ ጥሩ አካባቢ የተሻለ ለመሬት ምናምን አካባቢ የሚኖሩ ሰዎች ሀብታም ይሆናሉ ብሎ የሚያስቀምጥ ኦልድ የሆነ የጥንት እሳቤ ነው። ግን በአሁኑ ሰዓት ዓለማችን ላይ በበረሃ ውስጥም የተሻሉ ዲቨሎፕድ የሆኑ ሀገሮች አሉ። ያን ሐሳብ የኢንቫይሮንመንታል ዲተርሚኒዝም በተቃራኒው ማለት ነው። በአሁኑ ሰዓት ይሄ ሐሳብ ሪጀክት ይደረግ፣ ግን መልሳችን ኢንቫይሮንመንታል ዲተርሚኒዝም ነው። የሁማን አክቲቪቲ controlled by the environment የሚለን ማለት ነው። The second one, which theme of geography describe the physical and the human aspect of location ይለናል? A. Location, B. Place, C. Human environment interaction, D. Region። የትኛው መልሳችን የሚሆነው? መልሳችን B. Place የሚሆነው። Place basically ምንን ይገልጽልና the physical እና human characteristics of location የሎኬሽኖች ሁማን እና ፊዚካል ካራክተሪስቲክሳቸውን ይገልጽልን።
ፕሌስ ነው ማለት ነው። መልሳችን ቢ ይሆናል። The third one, which of the following is not a challenge that geography faced in the late 1940s and the early 1950s ነው የሚለን። በዚህ ጊዜ የጂኦግራፊ የገጠማቸው ቻሌንጆች ያልሆነው የትኛው ነው? ብዙ ቻሌንጆች ገጥመውታል በዚህ ጊዜ። ከዛ ውስጥ ያልሆነው የትኛው ነው? የማይካተተው የትኛው ነው? ኤ the shutting down of many geography departments and courses. B the division between human and physical geography. C geography was seen as solely descriptive and unscientific. D geography was very useful for solving problems. የትኛው ነው በዚህ ጊዜ ቻሌንጅ ያልነበረው? መልሳችን የሚሆነው መልሳችን ትክክለኛ መልሳችን የሚሆነው ዲ geography was very useful for solving problem። ይሄ ቻሌንጅ አልነበረም። ኖት ሲን ነው። በመጽሐፋችሁ ሞጁላችሁ ላይ ከተዘረዘሩት geography was not seen as useful for solving problem ያ ነበር ቻሌንጅ። እዚህ ጋር ግን geography was very useful for solving problem ይሄ ቻሌንጅ አልነበረም። ከላይ ኤቢሲ ላይ ያሉት የተዘረዘሩት ግን በ1940ዎቹ እስከ 1950ዎቹ ለጂኦግራፊ ከገጠማቸው ቻሌንጆች ውስጥ ሞጁላችሁ ላይ ከተዘረዘሩት ውስጥ ነው። መልሳችን ዲ ይሆናል። geography was very useful for solving problems የሚለው ማለት ነው። Number 4, which of the following is studied under human geography? በhuman geography ውስጥ የሚካተተው የትኛው ብራንች ነው? climatology, geomorphology, population geography, oceanography። የትኛው ነው? population geography a branch of human geography ነው። የhuman geography አካል ነው። መልሳችን ሲ population geography ይሆናል። Number 5, who among the following scholars defined geography as a science that is concerned with the rational development and the testing of theories that explain and predict the spatial distribution and the location of things and phenomena on the surface of the earth ነው የሚለን። በዚህ መልክ ጂኦግራፊን ዲፋይን ያደረገው ስኮላር ማን ነው? ኤ ኤራቶስተነስ፣ ቢ ኮንሳይስ ኦክስፎርድ ዲክሽነሪ፣ ሲ ሃርድ ሾር፣ ዲ የትስ። ማን ነው ጂኦግራፊን በዚህ መልኩ የገለጸው ስኮላር? መልሳችን ዲ የትስ ነው። የትስ አይ ቲንክ 1968 አካባቢ ጂኦግራፊን ዲፋይን ሲያደርግ geography is concerned with the rational development and the testing of theories that explain and predict the spatial distribution and the location of things and the phenomena on the surface of the earth ብሎ ኤክስፕሌን ያደርጋልን። የትስ ነው ማለት ነው። መልሳችን ዲ። Number 6, which of the following is the main tool of geography to gather and analyze information ይለናል። A experimental investigation, B theoretical explanation, C mapping, D description። የትኛው ነው ትክክለኛ መልስ የሚሆነው? ሲ ማፒንግ የሚለው ነው። ዋና የሚባሉ የጂኦግራፊ ቱሎች የተለያዩ ኢንፎርሜሽን ጋዘር እና አናላይዝ ለማድረግ ኢንፎርሜሽን የምንጠቀማቸው ኦብዘርቬሽን፣ ሲስተማቲክ ዲስክሪፕሽን፣ ሲስተማቲክ ሪኮርዲንግ እና ማፒንግ ምናምን ናቸው። መልሳችን ሲ ማፒንግ ይሆናል። Number 7, which of the following geographical approach applies a specific geographical element or phenomena over a defined geographic unit? A topical approach, B regional approach, C human approach, D physical approach። የትኛው ነው የጂኦግራፊ አፕሮች ስፔሲፊክ ጂኦግራፊክ ኤሌመንቶችን ወይም ፌኖሜናዎችን በሆነ ዲፋይን በሆነ ጂኦግራፊ ዩኒት
ለመግለጽ የሚጠቅመን አፕሮች መልሳችን ቶፒካል አፕሮች ከዲፊኒሽኑ ለመረዳት እንደሚቻለው ቶፒካል አፕሮቾች የሆኑ ስፔሲፊክ ጂኦግራፊክ ኤሌመንቶች ወይም ፌኖሜናዎች በሆነ ዲፋይንድ ጂኦግራፊክ ዩኒት ለመግለጽ ቶፒካል አፕሮችን እንጠቀማለን። ሰው መልሳችን ይሆናል። Number 8, which of the following theme of geography entails the translocation of human beings, their goods, and their idea from one end of the planet to another? ይህን ሀሳብ ጋር ማች የሚያደርገው ቲም ኦፍ ጂኦግራፊ የትኛው ነው? እነዚህ ቲም ኦፍ ጂኦግራፊ በነገራችን ላይ ወሳኝ የጂኦግራፊ የጀርባ አጥንት መሰረቶች ናቸው። የትኛው ጂኦግራፊ ነው የጂኦግራፊ ቲም ነው ይህን ሀሳብ ጋር ማች የሚያደርገው? A. Location, B. Place, C. Human environment interaction, D. Movement. Action D. Movement ነው ይህን ሀሳብ ጋር ማች movement the translocation of human being እና የነሱ እቃዎቻቸው አይዲያዎቻቸው ትራንስሎኬት የሚያደርጉበት ሂደት movement ነው። ይህም አንዱ theme of geography ነው ማለት ነው movement። The philosophy of environmental possibilism was postulated by environmental school of thought የሀሳብ ጥንስሱ ማነው ነው የሚለን? A. Charles Darwin, B. Dumoulin, C. Rutzel, D. Febvre. የትኛው ነው መልሳችን? የኢንቫይሮንመንታል ፖሲቢሊዝም ሀሳብ አመንጪ የዚህ ስኩል ኦፍ ቶት ነው። ዲ ፌቨሬ ስኩል ኦፍ ፖሲቢሊዝም የዚህ ስኩል ኦፍ ቶት ፊሎሶፊካል ቶት ፖስቱሌት ያደረገው ፌቨሬ ነው ማለት ነው። መልሳችን ዲ ይሆናል። Number 10, which of the following is the old name of absolute location? Absolute location old way another name man now. A. Mathematical location, B. Relative location, C. Situation, D. Site. ነው መልሳችን A. Mathematical location is absolute location, also known as mathematical location ተብሎ ይታወቃል። መልሳችን A ነው ማለት ነው። Number 11, which of the following is the study of the geography of the past in the how places or regions change over time? Meaning A. Historical geography, B. Political geography, C. Medical geography, D. Population geography. የትኛው ሀሳብ ነው የሚገልጽልን? A. Historical geography የሚለው ነው። ሂስቶሪካል ጂኦግራፊ ስለ ጂኦግራፊ ስላለፉ ጊዜያት ፓስት ቦታዎች ሊሆን ይችላል። እንዴት ቦታዎች ወይም አካባቢዎች በጊዜ ሂደት እንዴት እንደተለወጡ ምናምን የሚገልጽልን የጂኦግራፊ ብራንች ስለዚህ የሚያጠናው ሂስቶሪካል ጂኦግራፊ ነው። Number 12, which of the following is the exact address of a certain place? Exact addressን የሆነ አካባቢ የሚገልጽልን የትኛው ነው? A. Absolute location, B. Relative location, C. Situation, D. Site. የትኛው ነው? A. Absolute location ነው። Absolute location exact addressን ይገልጽልናል። ለምሳሌ አዲስ አበባ የምትገኝበትን በዚህ ዲግሪ ብሎ ኤግዛክት ኢትዮጵያ የምትገኘው በዚህ ዲግሪ ነው ብሎ ኤግዛክት ሎኬሽንን የሚገልጽልን አብሶሉት ሎኬሽን ነው። ሶ exactly 13, which of the following is the study of the distribution of land forms and the forces that change them ይለናል። A. Climatology, B. Geomorphology, C. Soil geography, D. Oceanography. የትኛው ነው?
መልሳችን የሚሆነው ጂኦሞርፎሎጂ። ጂኦሞርፎሎጂ ስለ ዲስትሪቢዩሽን ኦፍ ላንድ ፎርምስ እና እሱን ቼንጅ የሚያደርጋቸው የተለያዩ ፎርሶችን የሚመለከተው የሚያጠናው ጂኦሞርፎሎጂ። መልሳችን ቢ ይሆናል። 14. The quantitative revolution has used rigorous mathematical formula borrowing from the A. biological science, B. chemical science, C. physical science, D. social science. መልሳችን the quantitative revolution has used rigorous mathematical formula borrowing from the physical science. ከፊዚካል ሳይንስ መልሳችን C. physical science. Number 15. Which of the following is the subsphere of the geosphere, which is lower part of the atmosphere where weather changes occur? A. lithosphere, B. troposphere, C. hydrosphere, D. biosphere. የትኛው ነው ከዌዘር ቼንጅ ጋር የተያዘው የሰብስፌር? መልሳችን ቢ ትሮፖስፌር። ትሮፖስፌር ላወር ፓርት ኦፍ አትሞስፌር ነው። በመሰረታዊነት ዌዘር ቼንጆች የሚከሰቱበት ማለት ዕለት ተዕለት ከፊል ፀሐይ ደመናማ፣ ከፊል ደመናማ፣ ከፊል ዝናባማ ምናምን የምንላቸው እነዚህ የአየር ትንበያ ጋር የተያያዙ ዕለት ተዕለት የሚመለከቱ ዌዘር ስንል በዕለት ተዕለት በየቀኑ የሚለዋወጡ የአየር ሁኔታዎች ጋር በተቃራኒው ክላይሜት ደግሞ እዛ አካባቢ ላይ ዶሚናንት ያደረገ ኮንዲሽን ነው። የክላይማቲክ ኮንዲሽን ሜይ ፕሮባብሊ እስከ 30 ዓመት አካባቢ እዛ አካባቢ ዶሚኔት ያደረገ ሲሆን ክላይሜት ምን ነው? ዌዘር ሲሆን ደግሞ ዕለት ተዕለት ፍላክቹዌት የሚቀያየር ነው። መልሳችን troposphere ላይ ነው weather change occur ያደረገው። Number 16. The philosophy that bases its view on the idea that human beings are an influencing factor on the natural environment. A. School of environmental determinism, B. environmental possibilism, C. quantitative revolution, D. the emergence of applied science. ነው ስኩል ኦፍ ቶት ውስጥ ነው ይሄ ሀሳብ የሚጠቃልለው። መልሳችን ኢንቫይሮንመንታል ፖሲቢሊዝም ቤዚካሊ እይታው the idea of human being are an influencing factor ናቸው on the natural environment ያስቀምጠው ሰው ኢንቫይሮንመንታል ፖሲቢሊዝም ይሆናል ኢንቫይሮንመንታል ዲተርሚኒዝም በተቃራኒ ነው። እነዚህን ሀሳቦች በተለያየ መንገድ በደንብ አድርጋችሁ ስለ ኢንቫይሮንመንታል ፖሲቢሊዝም ዲተርሚኒዝም ትጠይቃላችሁ። በዛ መልኩ በደንብ መያዝ ይጠበቅባችሁ። Number 17. Which of the following themes of geography is defined as a particular place or position? When a particular place or position is the theme of geography የትኛው ነው? A. location, B. place, C. human environment interaction, D. region. የትኛው ነው መልሳችን የሚሆነው? A. location የሚለው location particular person or position define or refer ይገልጽልናል። መልሳችን A ይሆናል ማለት ነው። Number 18. Which of the following terms refers to the water surface of the earth including oceans, seas and lakes? A. lithosphere, B. troposphere, C. hydrosphere, D. biosphere. የትኛው ነው መልሳችን? C. hydrosphere refers to the water surface of the earth including oceans, seas and lakes. መልሳችን C. hydrosphere ይሆናል። Number 19. The study of distribution of natural features of the world such as climate, landform, soil,
vegetation in the drainage system is known as A. Physical geography, B. Human geography, C. Cultural geography, D. Population geography. የትኛው ነው መልሳችን? A. Physical geography ነው። ዳይሬክት ፊዚካል ጂኦግራፊ የሚያጠናውን ነው የሚገልጽ the distribution of natural features of the world የሚያጠናው natural features ጋር physical geography ይሆናል። Number 20, which of the following is the study of distribution and the influence of human aspect of our world, including culture, population, settlement, economic activity, and political system? A. Physical geography, B. Human geography, C. Cultural geography, D. Population geography. የትኛው ሀሳብ ነው? መልሳችን B. Human geography ነው። እዚህ ጋር ዲፊኒሽናቸውን በደንብ አድርጋችሁ መለየት ይጠበቅባችሁ። እዚህ ጋር ካልቸራል ጂኦግራፊ፣ ፖለቲካል ምናምን እያመለ ሊዘረዘር ይችላል እንዳትሳሳቱ። እዚህ ጋር ካልቸር ምናምን ስላለ ፖፑሌሽን ሰትልመንት ከፖፑሌሽን ጂኦግራፊ ጋር እነሱ እንደ ሰብ ብራንች ነው በሂውማን ጂኦግራፊ ውስጥ የሚገቡት። ፖፑሌሽን ሰትልመንት፣ ካልቸራል ጂኦግራፊ ምናምን የምንላቸው፣ ፖለቲካል ጂኦግራፊ ምናምን። እዚህ ጋር መልሳችን የሚሆነው ቢ ሂውማን ጂኦግራፊ። በአጠቃላይ የሂውማን ጂኦግራፊ የሚያጠናው ዘ ዲስትሪቢዩሽን እንደዚሁም ኢንፍሉዌንስ ኦፍ ሂውማን አስፔክት ኦፍ አወር ወርልድ አጠቃላይ ከተለያዩ ከባህል ሊሆን ይችላል፣ ከፖፑሌሽን ሰትልመንት፣ ከኢኮኖሚ ሊሆን ይችላል፣ ከፖለቲካል ሰትልመንት፣ እነዚህ ሁሉ በሂውማን ጂኦግራፊ ውስጥ ነው የሚገቡት። ሰው መልሳችን ቢ ሂውማን ጂኦግራፊ ይሆናል። Which of the following themes of geography refers to the physical and the human aspect of a location? A. Location, B. Place, C. Human environment interaction, D. Region. የትኛው ነው መልሳችን? B. Place ይሆናል ማለት ነው። Place ምንን ይገልጽልናል? ፊዚካል and the human aspect of location የሚገልጽልን place ነው። መልሳችን B ይሆናል። Number 22, which of the following is the study of production, consumption, and the exchange and the spatial distribution of goods and services and the factors affecting them? Leonard. A. Cultural geography, B. Population geography, C. Economic geography, D. Political geography. የትኛው ነው? ስለ ፕሮዳክሽን፣ ኮንሰምፕሽን፣ ኤክስቼንጅ፣ ስፔሻል ዲስትሪቢዩሽን ኦፍ ጉድስ ኤንድ ሰርቪስ የሚያጠና መልሳችን ሲ ኢኮኖሚክ ጂኦግራፊ። ኢኮኖሚክ ጂኦግራፊ ስለ ፕሮዳክሽን፣ ኮንሰምፕሽን፣ ኤክስቼንጅ ኤንድ ስፔሻል distribution of goods and services and the factors affecting them ከኢኮኖሚክ ጂኦግራፊ ውስጥ የሚካተት ነው። Number 23, which of the following is the study of the distribution of political system and the way people use them to exercise power and make decisions? A. Cultural geography, B. Population geography, C. Economic geography, D. Political geography. ነው መልሳችን ቢ ፖለቲካል ጂኦግራፊ ነው። ዲ ነው የሚሆነው። 23ኛ ዲ ነው። ፖለቲካል ጂኦግራፊ the distribution of political system and the way people use them to exercise power and make decisions ይላል። ፖለቲካል ጂኦግራፊ answer should be D. 24, which of the following themes of geography involves three distinct aspects, which dependency, adaptation, and modification? Theme of geography የትኛው ነው? A. Location, B. Place, C. Human environment interaction, D. Region. የትኛው ነው መልሳችን የሚሆነው? ትክክለኛ መልሳችን human environmental interaction ነው። በተለይ ከዲፔንደንሲ
ሰውና ኢንቫይሮንመንት መቼም የማይነጣጠሉ ነገሮች ናቸው። ኢንቫይሮንመንት ስንል በዙሪያችን ያለው ማንኛውም ነገር ኢንቫይሮንመንት ውስጥ ሊቪንግ ኦርጋኒዝሙ፣ ጂኦግራፊው፣ አካባቢው፣ ኢቨን ከማህበረሰብ ጋር የምንኖራቸው ሁኔታዎች ሁሉ በዚህ መስተጋብር ውስጥ ይገባል። ሰው ሂውማን እና ኢንቫይሮንመንት ኢንተራክት በሚያደርጉ ጊዜ ሂውማን በኢንቫይሮንመንት ላይ ዲፔንደንት ነው። ምክንያቱም ሁሉ ምግቦቻችንን፣ መጠለያዎቻችንን የምናገኘው አየር፣ ሁሉ ነገር ሸልቸር ሁሉ የምናገኘው ከኢንቫይሮንመንት ነው። በተጨማሪም አዳፕት እናደርጋለን ኢንቫይሮንመንታችንን። ለምሳሌ ዝናብ ወቅት ላይ ለዝናብ የሚስማማ ቤቶችን እንሰራለን፣ ወይ የዝናብ የሚስማማ አመጋገቦች ወይም ልብሶችን እንለብሳለን። ያ የአዳፕቴሽን አንድ አካል ነው እና ሞዲፋይ እናደርጋለን አካባቢያችንን ለኛ በሚያመች መልኩ። በፋርሚንግ ሊሆን ይችላል። ቤስት አርባናይዜሽን አንድ ትልቁ ሰዎች ከተማን እየገነቡ እያስፋፉ የፋርም ላንዶችን ወደ ኢንዱስትሪ ምናምን፣ ያ የሞዲፊኬሽን አንድ አካል ነው። እነዚህን ዲስቲንክት አስፔክቶች ዲፔንደንሲ፣ አዳፕቴሽን፣ ሞዲፊኬሽንን በሂውማን ኢንቫይሮንመንት ኢንተራክሽን ውስጥ ባልሰው መልሳችን ሲ ይሆናል። 25 The study of leisure time activity and their impact on local environment is known as urban geography, B historical geography, C transportation geography, D recreation tourism and sport geography። መልሳችን D recreation tourism and sport geography። ሌጀር ታይም አክቲቪቲ እንደዚሁም ኢምፓክት ኦን ሎካል ኢንቫይሮንመንት ከሪክሬሽን ቱሪዝም እና ስፖርት ጂኦግራፊ ጋር የተያያዙ ናቸው። መልሳችን ዲ ይሆናል። 26 Which of the following themes of geography is geographic area having distinctive characteristics that distinguish itself from adjacent units of space? A location, B place, C human environment interaction, D region። የትኛው ነው መልሳችን የሚሆነው? መልሳችን ሪጅን ነው። ዲ ሪጅን ነው። ሪጅን የሆነ ጂኦግራፊክ ኤሪያ የሆነ ዲስቲንክቲቭ ለየት ያለ ዩኒክ የሆነ ዲስቲንክቲቭ የሆነ የራሱ የሆነ ካራክተሪስቲክ፣ ያም ከሌላ አካባቢ አጀሰንት ዩኒቶች የሚለየው የሆነው ሪጅን ነው። መልሳችን ዲ ነው ማለት ነው። 27 Which of the following is the study of the distribution and the use of water across the planet? A oceanography, B hydrogeography, C cryosphere geography, D soil geography። የትኛው ነው መልሳችን? B hydrogeography። hydrogeography deals with the water resource, the distribution and the use of water across the planet. Melsaችን B. 28 Which of the following terms refers to the solid part of the earth including its rock layers? A atmosphere, B lithosphere, C hydrosphere, D biosphere። የትኛው ነው መልሳችን? ትክክለኛ መልሳችን ቢ ሊቶስፌር የሚለው ነው። ሊቶስፌር ሶሊድ ሮኪ ፓርት ኦፍ ዘ ኤርዝን ይገልጽልናል ማለት ነው። Number 29 The study of the earth, ice, especially glaciers, the ice sheet falls under which branch of physical geography? A oceanography, B hydrogeography, C cryosphere geography, D biogeography። የትኛው ነው መልሳችን? መልሳችን C cryosphere geography። cryosphere geography is physically focused frozen part of the earth ከአይስ ጋር የመሳሰሉ የሚለው cryosphere geography ነው። መልሳችን C ይሆናል። 30 Which of the following discipline is the most closely related to biogeography? A geology, B biology, C meteorology, D economics። ከባዮጂኦግራፊ ጋር most related የሚሆነው የትኛው ነው? B biology more
ባዮሎጂ ባዮግራፊ የምንለው ስለ ዲስትሪቢዩሽን ኦፍ ስፔሺዎች ኢኮሲስተሞች አክሮስ ዘ ወርልድ የሚያጠና ባዮ ጂኦግራፊ ሶማችን ቢ ነው ማለት ነው። 31 a scholar reaching the cause and effect of hurricane is working in which field of subfield ከህሪኬን ጋር የተያዙትን የሚያጠናው ጂኦሞርፎሎጂ፣ ክላይማቶሎጂ፣ ኦሽኖግራፊ፣ ዲ ሶይል ጂኦግራፊ የትኛው ነው? መልሳችን ክላይማቶሎጂ ቢ ነው። ከክላይማቶሎጂ ነው። ክላይማቶሎጂ include the study of weather patternoችን ሴቨር ከባባድ የዌዘር ኢቨንቶችን እንደ ሃሪኬን የመሳሰሉ ከባባድ ንፋሶች ጋር የተያዙ የሚያጠናው climatology. 32 which of the following subfield of geography is concerned with the history of transport modes, the needs of transport system network and the models of transportation, cost of transport and accessibility and connectivity? እዚህ ሀሳብ ጋር ማች የሚያደርገው የትኛው የጂኦግራፊ ክፍል ነው? አርባን ጂኦግራፊ፣ ሂስቶሪካል ጂኦግራፊ፣ ትራንስፖርቴሽን ጂኦግራፊ፣ ሜዲካል ጂኦግራፊ የትኛው ነው? ሲ ትራንስፖርቴሽን ጂኦግራፊ። ትራንስፖርቴሽን ጂኦግራፊ ከሂስትሪ ኦፍ ትራንስፖርት ሞድስ ኤንድ ኒድስ ኦፍ ትራንስፖርት ጋር ስለ ኔትወርካቸው፣ ሞድስ ኦፍ ትራንስፖርቴሽን፣ ኮስት እንደዚሁ አክሰሲቢሊቲ እና ኮኔክቲቪቲ ጋር የተያዘው transportation geography. Example C. Applied geography primarily የሚያደርገው A. describing the earth's surface, B. developing abstract the theories about spatial relationship, C. using geographic knowledge to solve real world problems, D. studying the history of geographic thoughts. የትኛው ነው መልሳችን የሚሆነው? መልሳችን applied science C. using geographic knowledge to solve real world problem. geographic applied geographic analysis practical issues various field ያሉትን አድሬስ ለማድረግ 34 which of the following is not considered fundamental theme of geography? fundamental theme of geography ተደርጎ የሚወሰደው የትኛው ነው? A. location, B. place, C. movement, D. experimentation የትኛው ነው? D. experimentation ነው። አምስቱ ፈንዳሜንታል ወይም ኮር ቲም ኦፍ ጂኦግራፊ የሚባሉት ሎኬሽን፣ ፕሌስ፣ ሂውማን ኢንቫይሮንመንት ኢንተራክሽን፣ ሙቭመንት እና origin ናቸው። experimentation እዚህ ውስጥ አይገባም ማለት ነው። 35 which of the following is characterized by homogeneity in terms of certain phenomena like soil, temperature, rainfall and the physical conditions? Then A. formal region, B. functional region, C. nodal region, D. informal region የትኛው ነው መልሳችን? A. formal region የሚለው formal region or natural region የሚባላል ከሆሞጂኒቲ in terms of certain phenomena እንደ አፈር፣ አየር ሁኔታ፣ የዝናብ ሁኔታ፣ ፊዚካል ኮንዲሽኖች ጋር የተያዙ በፎርማል region ውስጥ ስለዚህ መልሳችን A ይሆናል። 36 A geography of hunger is an example of geography of hunger የትኛው ኤግዛምፕል ይሆናል? regional approach, topical approach, human approach, D. physical approach የትኛው ነው የሚሆነው? B. topical approach geography of hunger example of topical approach ነው በጂኦግራፊ ጥናት። 37 which of the following is the study of distribution interaction of cultures including peoples, beliefs and customs ይለናል። A. cultural geography, B. population geography, C. economic geography, D. political geography የትኛው ነው? A. cultural geography ነው። cultural geography ከdistribution interaction of cultures including peoples, beliefs and customs ጋር የተያዙ በካልቸራል ጂኦግራፊ ውስጥ መልሳችን A ይሆናል።
38. Which of the following is the study of development and the characteristics of towns, cities, and the urban centers ይለናል። A. urban geography, B. historical geography, C. transportation geography, D. medical geography። የትኛው ነው መልሳችን? ትክክለኛ መልስ የሚሆነው A. urban geography የሚለው ነው። urban geography ከdevelopment and the characteristics of ከተሞችን towns, city and urban center በurban geography ውስጥ ነው። 39. Which of the following is the best describe primary focus of regional geography? የregional geography primary focus የሆነው የትኛው ነው? A. analyzing the impact of climate change on global ecosystem. B. studying the economic disparities between developed and developing nations. C. examining the unique combination of environmental and human factors that create distinctive areas. D. mapping the distribution of natural resources across the Earth's surface. So, possibly የሆነው መልሳችን የትኛው ነው? C. examining the unique combination of environmental and human factors that create distinctive area. regional geography focus የሚያደርገው distinctive characters የሆኑ particular distinctive characters ባህሪያቸው ጸባያቸው so መልሳችን C ይሆናል ማለት ነው። 40. which of the following best describe core concept of space? እንግዲህ ስፔስ የሚለውን ቃል በጂኦግራፊ ጥናት ውስጥ ብዙ ጊዜ እንጠቀማለን። ያን ጽንሰ ሐሳብ በጂኦግራፊ ያለውን ጽንሰ ሐሳብ የስፔስን ቤስት የሚገልጽልን የትኛው ነው? A. a bounded area with a fixed location. B. the subjective experience of location including its emotional significance. C. the arrangement of phenomena and objects on the Earth's surface and the relationship between them. D. political and administrative division of the world. የትኛው ነው መልሳችን? ስፔስን በጂኦግራፊካል ዲስክሪፕሽን የሚገልጽልን በጂኦግራፊ መሰረት በጂኦግራፊ ጥናት የሚገልጽልን C ነው። the arrangement of phenomena and the objects on the surface and then the relationship between them የሚለው ነው የሚገልጽልን። ማለትም the arrangement ስፔስ የሚለው በጂኦግራፊ ጥናት ውስጥ ስፓሻል ዲስትሪቢዩሽን እና ፌኖሜና ከነሱ ጋር የተያያዙ ሪሌትድ የሆኑ ሐሳቦችን ይገልጽልናል ማለት ነው። ሶ በአጠቃላይ ከዩኒት 1 ያወጣናቸው ጥያቄዎች እነዚህን ይመስሉ ነበር። ወደ 40 ጥያቄዎች ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ፒዲኤፍን ከፈለጋችሁ ቴሌግራማችን ላይ ታገኛላችሁ። @remedial focus የሚለው ቴሌግራማችን ላይ ቪዲዮን ላይ ካሉ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሌላ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ መጻፍ እንዳትረሱ። ኔክስት እንገናኛለን። ባይ ባይ።